ሀይሚና ብሩኬ ማለት ነው። እውነት ትለያላችሁ። እንግዲህ ግምጃዬ እህታችን ከሀይሚና ከብሩኬ ጋር በድጋሚ ተገናኝታለች ማለት ነው። ለዛውም ደግሞ በሚያምር ፕሮግራም ከቤታቸው በስነስርዓቱ ጠርተው ምርጥ የእንግዳ አቀባበል አድርገውላታል ማለት ነው። እውነት እኔ ስላየው በጣም ደስ ብሎኛል። ግምጃዬ የኔ ቆንጆ እንኳን ከነሱ ጋር ተገናኘሽ። ሀይሚ ብሩኬ የኛ ሰው አክባሪዎች፣ የኛ ምርጦች አክብራችሁ እንደዚህ ድጋሚ ስለተገናኛችሁና ስለጠራችኋት በጣም ብዙ ህዝብ ተደስቶባችኋል ማለት ነው። ሰላም ሰላም፣ ውድ ቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ሁሉ አማን፣ ሁሉ ሰላም እና ፍቅር ይብዛላችሁ። ቤተሰብ ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ታው አበረታቱኝ ውዶችዬ። ግምጃዬን ያላችሁ ሀይሚ ቅመምዬን ብሩኬን ያላችሁ እስኪ እንያችሁ ብዬ ልዝፈን እንዴ? እኔ እኮ የላችሁ ሸነጥ ያደርገኛል እንደ ዘፋኝ ሰው ማለት ነው። ከዛ በኋላ ከጀመርኩት በኋላ ደግሞ ወፍ የለምና አጨራረሱ ከባድ ነው የሚሆነው ማለት ነው። እና ውድ ቤተሰብዬ ማለት ነው እውነት ያያችሁት ነገር አስደስቷችኋል ብዬ አስባለሁ። ያው ብዙ ተቀናቃኝ ቢኖርም ማለት ነው እኔ እንደው ለእነዚህ ተቀናቃኞች ሲባል ግን የት እንሄድላቸው? የምሬን ነው። ሀይሚና ብሩኬ ተባረኩ። እግዚአብሔር አምላክ እንዴት ነው ከደስታ ላይ ደስታ ይጨምርላችሁ። እውነት ግምጃዬን አግኝታችሁ ብዙ ነገር አድርጋችሁላታል። እንግዲህ ግምጃዬ ባለፈው ራሱ በጣም ተሰምቷት ቲክቶክ ላይ እያወራች ሰምቻት ነበረ። የቲክቶኳንም የዩቲዩቧንም አድሰንስ አታውቅም፣ ዝም ብዬ መስራት ብቻ እንጂ እንዴት እንደሚሆን አላውቅም ስትል እኔ በጣም ነው ያሳዘነችኝ። የምር አንዳንዴ ያወቁትን ማካፈል፣ ሰው አያውቅም ብሎ ሌላ ነገር መስራት በጣም ነው የሚያስጠላው። ፈጣሪን መፍራት ይገባቸዋል እንደዚህ አይነት ነገር የምታረጉ ሰዎች ማለት ነው። ማለት በግምጃዬ ብቻ ሳይሆን የሆነ ሰው ልክ ሞኝ መስሎ ሲታያችሁ ምንም ነገር አያውቁም ብሎ በዛ ሰው ላይ ዝም ብሎ እንደፈለጉ ሊሆኑ ይፈልጋሉ። እና ምንድን ነው እኔ ምንም የማውቀው ነገር የለም ከመስራት ውጭ እሰራለሁ፣ ደክማለሁ፣ ለፋለሁ ስትል በጣም ነበር አሳዝነኝ የነበረው ማለት ነው። እንግዲህ ብሩክ አለማየሁ ያው ሁሉን ነገር እንዳስተካከለላት ነው። ብቻ ደስ ይላል። እንኳንም ማስተካከላችሁላት። ለምን እየለፋች እየደከመች ትሰራለች። እንግዲህ ኢትዮጵያ ከገባች ጀምሮ እኔ ሁሌም ስትሰራ ነው ማያትና አርፋ አታውቅም። ስለዚህ ይህ የሚሰራ ሰው ደግሞ ሊያገኝ ይገባዋል። እና ተባረኩ። ከብሩኬና ከሀይሚ ጋር ያገናኘች ፈጣሪ ነው ብዬ አስባለሁ። አንዳንዴ ያው ፈጣሪ የሆነ ወደ ከፍታ ማማ ሊወስዳችሁ ሲል የሆነ ስበብ በሰዎች ሊያደርግላችሁ ይችላል እና እንግዲህ ግምጃዬ እህታችን ሀይሚና ብሩኬን ሰበብ አድርጎላት ምናልባት የምታርግበት ከፍ የምትልበት ጊዜ ደርሶ ሊሆን ይችላል ብዬ አስባለሁ። ግምጃዬ እንኳን ደስ ያለች። ደስ ብሎኛል፣ እውነት በጣም ደስ ብሎኛል። እንኳን ከነ ጨረቃ ፋሚሊ ጋር ተቀላቀልሽ። ቅመምዬም እንግዲህ እንደምትወዳት ፍቅሯን ገልጻላታለች ማለት ነው። ኧረ ጭራሽን ጓደኛ ሆነናል። በቃ እኔ ጓደኛሽ ነኝ፣ ብሩኬ ደግሞ ወንድምሽ ነኝ። በጡንቿ ማንን ሊዘርረው ግን ብሩኬ ማለት ነው። ብቻ ማርያምን በጣም ደስ ብሎኛል። ሀይሚና ብሩኬም ደግሞ እንደዚህ አይነት ነገሮችን ቀጥሉበት። በጣም የስደት እህታችሁ በጣም ብዙ የተጎዱ ሴቶች አሉ፣ እውነት ለመናገር ማለት ነው። ላይክ አገራችን ብለው ገብተው እንኳን ከዛ ምንም ነገር አያምራቸውም፣ እንዳልጠበቁት ሆኖ ያገኙትና እንደገና ተመልሰው ስደት የሚበጠበጡ አሉ። ስደት ተመልሳ ሄዳ በራሷ ጸንታ ያየዋት ግምጃዬ ነች ማለት ነው። እና እንደነዚህ አይነት ሴትን ማበረታታት ግዴታ ነው። ለምን እነዚህ ሴቶች ለሌላ ተምሳሌ ይሆናሉ። ስደት ላሉ እህቶቻችን፣ ለሚከፉ፣ ለሚያለቅሱ፣ ለሚጎዱ የምር እነሱን ሲያዩ ይጠነክራሉ ብዬ አስባለሁ። እና ሀይሚና ብሩኬ ተባረኩልኝ የኔ ወዶች፣ እውነት ደስ ብሎኛል ባደረጋችሁት ነገር ማለት ነው። ከዛ በተረፈ ግን ማለት ነው ምድረ ጫጫታም ዝም ብሎ የሚንጫጩ አሉ። እኔ አንዳንዴ ላይክ በቃ የፈለገ ሰውን ስለወደዳችሁ ብቻ ማለት ነው እግዚአብሔርን በጣም የሚደብርባችሁን ነገር አድርጉ። ግዴታ ህይወታችሁን እኛ እንኖርላችሁ፣ እኛ እናንቀሳቅስላችሁ የምትሉ ሰዎች አላችሁ። ግን በሰላም ነው በጤናችሁ ነው? ቢያንስ ስደት ያላችሁ ልጆች ማለት ነው። ከምሬ ነው ማለት ሀይሚና ብሩኬ ግምጃዬን ስለረዷት ወይም ደግሞ ከመካከላቸው ስላስቀምጧት ምን የሚፈጠር መስሏችሁ ነው? ደስ እኮ ሌላችሁ ነው የሚገባ። ምክንያቱም እንደናንተ በስደት ያለች መከራዋን ያየች እህታችን ነች አይደለም? ከሀገሯ ሄዳ ቢያልፍላት ምን ችግር አለው? ከእነሱ ጋር ሆና ቢያግዟት፣ አንዳንድ ነገሮች የማታውቀውን ነገር ቢያሳውቋት እና የምታወሩት ብታጡ እኔ ሰው ማለት ነው የሚናገሩት ቢያጡ ከመካከላቸው ለምን ትቀመጣለች ብለው እንዳለ እንዲህ ሲንደገደጉ ነው እኮ ያመሹትና በሰላም ነው ወይ? ከመካከል መቀመጥ ምንድን ኖርማል ነገር ነው? ምንድን ነው ብሩኬ እንዲህ ዝም ብሎ ከፈለገው የሚገባ ነው እንዲህ የሚመስላችሁ እናንተ? ወይስ የሰው ልጅ በአይን የሚወሰድ ነው የሚመስላችሁ? በጣም ያሳፍራል እኮ፣ ደስ አይልም። በቃ የምታደርጉት ነገር በጣም ነው የሚደብረው ማለት ከሰው ልጅ የማይጠበቅና ሲቀጥል ሀይሚ
ጓደኛዬ ነች ብላታለች። መብቷ ነው። በቃ ከማንም ጋር ጓደኛዬ መሆን መብቷ ነው። እናንተ የሆነ ሀይሜን ስለወደዳችሁ ብቻ ማለት ነው እኛ የምንለውን ሰው ብቻ ነው ማቅረብ ያለብሽ ልትሏት አይገባም። የምር ማንንም ሰው መርጣ ጓደኛዬ ማድረግ መብት አላት እች ልጅ ማለት ነው። በዚህ ያክል መብታቸውን ባትጋፉ የተሻለ ነው። ምንም ነገር ያደረጉት ነገር የለም። ጓደኛ እንሆናለን ከዚህ በኋላ እህታችን ነች ብለው ነው የተናገሩት። ሰው ከመካከል መቀመጧም ኖርማል ነገር ነው። ፊት ለፊቱ ሚስቱ አለች እኮ ብሩኬን ቢሆን ማለት ነው ፍቅረኛው አለች ፊት ለፊቱ። እሷ ፈቅዳ ነው መካከል ላይ ያስቀመጠቻት። እና ምንድነው ስግጥ ያለ ነገር መናገር ግን አይደብራችሁም? ማርያምን ቤተሰብ ከምሬ እኮ ነው እንደዚህ የምለው። ያው መልካም ለሆናችሁ ቤተሰቦች ነው ይሄን የምናገረው። ለነዛ ለነ ተሳዳቢዎች ዝም ብለው 30 ለሚያወሩትማ ይሄ ነገር አይገባቸውም እኮ ምን እየባሰባቸው ነው የሚሄዱ። በጌሙ ምክንያት በጣም ብዙ ነገር አላችሁ። ሁለታቸውን ለማቃቃር ሁለታቸውን ለማጣላት በጣም ብዙ ነገሮች ተባሉ። ከዛም ወገን ያለው ሌላ ነገር ይላል፣ ከዚህኛም ወገን ያለው ሌላ ነገር ይላል። እና ይሄ ነገር ሁሉ አስፈላጊ አይደለም የምር። እኔ አንድ በቲክቶክ ያየሁት ማለት ነው ጆን ዳንኤልን አላደንቅም ማለቴ አዶናይን ነው የማደንቀው ብላ ስለተናገረች ነው ጆን ዳንኤል ያስፈላት የሚል ነገር አይቼ ማለት ነው ገረመኝ። ይህ ሁሉ አተካራ የምጽፉት ግን በሰላም ነው ወይ? እንደዚህ አይነት አቃቂርነት እንዴት ነው ጭንቅላታችሁ ሊያመርተው የሚችለው? እኔ ሰው በዚህን ያክል ከሰው ህይወት ላይ ጥልቅ ብሎ ገብቶ ሲመረምር ይደብራል፣ ደስ አይልም። እና ይሄ ደግሞ ጀስት ኖርማል ነው፣ ጌም ነው፣ ጨዋታን የተጫወቱት መሸነፍ ማሸነፍ አለ ማለት ነው። እና ግን እናንተ እንዳወራችሁት አይደለም። እነዚህ ልጆች ድጋሜ ተገናኙ፣ ከአንድ መስሪያ ሆነው ምግብ በሉ፣ ጠጡ፣ ተጫወቱ። አያቸው አይደለም? እናንተ እንደምታስቡት አይደለም ሁሉ ነገር ግዴታ እኛ ያልነው ይሁን አትበሉ። ሀይሚና ብሩኬ የራሳቸው የሆነ ፕላን አላቸው፣ የራሳቸው የሆነ የህይወት መንገድ አላቸው። ገብቷቸዋል አይደለ? ግዴታ ሰውን እየመረጡ አይደለም ወደ ህይወታቸው ማስጠጋት የሚጠበቅባቸው። እናንተን ፈርተው ቤተሰብ ምን ይለናል ብለው መኖር የለባቸው። በራሳቸው ረሃ ሆነው የፈለጉትን ሰው አግኝተው ከፈለጉት ሰው ጋር ጓደኛ ፈጥረው መኖር የሚፈልጉ ሰዎች ናቸው። ግን ቤተሰብ ላለማስቀየም ሲባል አንዳንድ ነገሮችን እንዴት ነው ይቆጠባሉ። ሀይሚና ብሩኬ ማለት ነው የምር ከማድረግ ይቆጠባሉ ብዙ ጊዜ። ለምን? ለዚህ ቤተሰብ ክብር ስላላቸው። እኔ ከዩቲዩበሮች እንደ ሀይሚና እንደ ብሩኬ ለቤተሰብ ክብር ያለው ሰው እኔ ብዙም አላየውም። እውነት በጣም ነው የሚያከብሯችሁ ቤተሰቦች፣ በጣም ነው የሚወዷችሁ። የሆነ ተቃራኒ ሀሳብ ያላችሁንም ሁሉ ያከብራሉ። ግን በዚህን ያክል እንደዚህ የተከበራችሁ እናንተ ደግሞ ግዴታ የሆነ እንዴት ነው በቃኛ ሀይሚ ትበቃናለች፣ እህት አያስፈልገንም። በቃ ለሀይሚ ታስፈልጋታለች። ሀይሚ ጓደኛዬ ናት ካለች ሀይሚ የምትወዱ ከሆነ ማለት ነው ሀይሚ የምትወደውን ሰው ልታከብር እኮ ይገባል። የምሬን እኮ ነው ማለት አንድ ሰው ስትወዱት ያ ሰው የሚወደውን ነገር ጠልታችሁ አይደለም ባይዘወይ ያ ሰው የሚወደውንም ነገር ወዳችሁለት ደግፋችሁለት ነው ጓደኝነት የሚቀጥለው መውደድ የሚቀጥለው። እና በጣም ብዙ ነገሮች አሉ የሚያስጠሉ ሚዲያ ላይ ማለት ነው። እና ግን በዚህን ያክል የሰውን ህይወት እንቆጣጠር አትበሉ ለማለት ያክል ነው። እና በስች ልጅ ላይ ደግሞ ይሄን ያክል አትነሱ። ከቻላችሁ ልታበረታቷት። የሰው ልጅ እኮ ገንዘብ አውጥቶ አይደለም ሰውን ሊያበረታታ የሚችለው። አይዞሽ የሚለው ቃል ራሱ ለዛ ሰው ብርታት ነው። ግምጃዬ በዚህ ሰዓት አይዞሽ ግምጃዬ አለነልሽ ከጎንሽ የሚለው ቃላት ያበረታታል። እና ሰው በሚያስፈልጋት ሰዓት ሰው ሆነው ተገንተውላታል ሀይሚና ብሩኬ ማለት ነው። ይሄ ሊያስደስታችሁ እንጂ ምንም ሊያስከፋችሁ አይገባም። አንዲት የስደት እህቴ እንደኔ መከራዋን የምታይ እህቴ ኢትዮጵያ ሄዳ ማለት ነው ድጋሚ ስደት ባትመለስ በራሷ ተፍጨርጭራ ህይወቷን ብትቀየር እኔ እጅግ በጣም ነው ደስ የሚለኝና ግምጃዬ የኔ ቆንጆ ሀይሚዬ የኔ ቆንጆ ጓደኝነታችሁን ያጽናላችሁ ነው ማለት የምችለው። አይለያችሁ። እውነት አጠናክሩት ጓደኝነታችሁን። በጣም ደስ የሚል ነገር ነው እኔ ያየሁት። እና ከመካከል ለመቀመጧ ላለመቀመጧ እናንተ ምንም አይመለከታችሁም። የምር ደስ አይልም፣ ያስጠላል። የሰው ልጅ በአይን ብድግ ብሎ የሚሄዱ ላይ የሚመስላችሁ አላችሁ። እኔ ህይወታችሁ የእናንተ ምን አይነት እንደሆነ ግራ ነው የሚገባኝ እኮ ማለት በምን አይነት መንገድ ህይወታችሁን እንደምትመሩት አላቅምና ለምን መሀላቸው ተቀመጠች? ደግ አደረገች። እንኳንም መሀላቸው ተቀመጠች። ምን ይጠበስ ታዲያ? ምን ይምጣላችሁ እንዴ? አሁን ይሄ ኢሹ ሆኖ የሚወራ ነገር ነው። በጣም እኮ ነው የሚደብረው።